እናቴን ሰደባት። እናቴን ባለጌ ያሉብኝ። የዚህ ቤት ማወራ ነኝ። ባለጌ ያሉት ዶክተርን እንጂ አንቺን እናት አይደለም። ለምንድን ነው እዚህ ያመጣችሁኝ? ከዚህ በኋላ አልችለውም፣ አልታገሰውም። አንተ ምንን ስነ ስርዓት እያስተማርከኝ ነው? ርብቃ የእውነት ባለጌ ነሽ እንዴ? አታውቀኝም። ለነገሩ አንቺ እኔን አታውቂኝም። ለእነሱ የፖስት ጥማት ሲባል የስንት ሰው ህይወት እንደሚበላሽ አያስቡም እንዴ? አስመሳይ። ከዚህ በኋላ ረግጠሽኝ እንዳትሄጂ። ደጋግመሽ እያነሳሽ ወደ አታባብሻት። ጥሩ ሰው ባለጌ ይሆናል? ወንድሜ ነገሩን ስለደበቅን እኮ ምንም አይጠቅመንም። ያቺኛው እንዴና አታውቃት። ሁለተኛ ደግሞ አንቺና ወንድሜን አላምናችሁ። አባቴ አቁም። ቆይ ለምንድን ነው ልደብቅላት የፈለከው? እቺ ባለጌ ዶክተርን አሊያም ደግሞ ያለ ኃጢአቷ የተሰደበችዋን ልጅህን ትመርጣለህ? አቤት፣ ምን ፈለክ? ቢርሲ አንዴ ላናግርሽ። እኔ አልቀለድኩም። እኔ በእናቴ ህይወት ቀልድ አላውቅም። ካሁን በኋላ ምንም ነገር እንድትናገር ያልፈቅድልሽ። አንተ ምን አገባህ? ርብቃ አይዞሽ። ይሄ እኮ የውሸት ነው። ድጋሚ ወደኋላ ሊመልሱሽ ነው። ደግሞ ውሸት ነው ታውቂ የለ ርብቃ። አንቺ እኮ ወደኋላ እንድትመለሽ ብለው ነው። እባክሽ ጠንክሪ። ምን ነው የኔ ልጅ? የኔ እናት ባለጌ አይደለችም። ለምን አትቆጣቸው? ለምን ዝም አልካቸው? ተቆጥቻቸዋለሁ እኮ። ከዚህ በኋላ አይደግሙትም። አንቺ ብቻ አትዘኝ እሺ? አዝናለሁ። እናቴን እኮ ነው የሰደባት። የኔ እናት ባለጌ አይደለችም። አዎ የኔ ቆንጆ፣ ባለጌዎቹ እነሱ ናቸው። ከዚህ በኋላ አይደግሙትም። በቃ ተያቸው እሺ? አልተዋቸውም። እናቴን ተናግረውም አልለቃቸውም። እንዴ የኔ ልጅ፣ እኔ እንደዚህ ነው ያሳደኩሽ? ክፉን በክፉ መመለስ እግዚአብሔር ይወደዋል። እና እናቴን ሲናገሩብኝስ? የኔ ልጅ ተቆጥቻቸዋለሁ። ደግሞ ለሚስም ነግሬያታለሁ። ከዚህ በኋላ አይደግሙትም። አንቺ ብቻ አትዘኝ እሺ? ደግሞ ጠንካራ ልጅ አልነበርሽ እንዴ? እኔ አባትሽ እያለሁ የምን ማዘን ነው? ካሁን በኋላ በፍጹም እንድታዝኝ አልፈልግም። እሺ ሰብዬ? አትዋሽኝ እናቴ። አሞሻል አይደል? ደህና ነኝ። ቆይ ለምን አታምኘኝም? ጉንፋን ይዞኝ እኮ ነው። አሁንም ልጅ አድርገሽ ነው እንዴ የምታስቢኝ? ትልቅ ልጅ እኮ ነኝ። ልታታልይኝ አትችይም። ክትትሉን አልጀመርሽም አይደል? ኧረ እያደረግኩ ነው። አሁን ራሱ ከዛ መመለሴ ነው። እና ታዲያ ለምንድን ነው በጣም ያመመሽ? ቆይ ዶክተሩ ምንድን ነው ያለሽ? እሱን ተይው እባክሽ፣ ምንም አዲስ ነገር የለውም። አንቺ ግን ትምህርትሽ ላይ እንዴት ነሽ? እየበረታሽልኝ ነው? እናቴ እውነት ግን አንቺ ክትትልሽን ጀምረሻል? አዎ ልጄ። እውነት? እየዋሻሽኝ አይደለም አይደል? ለምን ዋሻለሁ የኔ ልጅ? እስኪ በኤርሲ ትሙት በይ። በኤርሲ ትሙት ክትትሌን ጀምሬያለሁ በይኝ። ከዛ ምንሻለሁ? ልጄ ምን ሆነሻል? የምን መሀላ ነው? እናቴ ማይል በኤርሲ ትሙት ክትትሌን ጀምሬያለሁ በይኝ። ካልማልኩ አታምኚኝም ማለት ነው? ይህን አይነቱን ጸባይ ደግሞ ከየት ነው ያመጣሽው? እናቴ እናቴ ደህና ነኝ። ክትትል ጀምሪ ኑሮ እንደዚህ አትሆኝም ነበር። ዋሽተሽኛል ማለት ነው። ልጄ አልዋሸሁሽም። እሺ ማይልኛ፣ ካልሆነ መጥቼ ነው የማጣራው። ደግሞ የት አባሽ ነው የምትሄጂው? በስራ ሰዓት ስልክ አታውሪ ስትባይ አሰሚ? እናቴን ነበር እኮ እያወራሁ ነበር። ለምን አያትሽ አትሆንም? እኔ ምን አገባኝ? በስራ ሰዓት ስልክ አልፈልግም ብዬ አልነገርኩሽም? እንደሱ እኮ አላልሽኝም። ሁሉም ነገር ካልተነገረሽ አይገባሽም።
ለእናትሽ ሕክምና መገፈገፈው እኮ እዚህ በስራ ሰዓት ስልክ እያወራሽ እንድትዝናኝ አይደለም። ስራ እኮ የለኝም። ቆይ እንደውም አንድ ጥያቄ ልጠይቅሽ። ለምንድን ነው እዚህ ያመጣችሁኝ? እናቴስ ክትትል ጀምራለች? እዚህ የመጣሽው የልዩ የልብ ጓደኛ እንድትሆኝ ነው። ለምን? እሷንና በዙሪያ ያሉትን ሰዎች እንድትሰልይልኝ። አላደርገውም። ታደርጊዋለሽ። እኔ ጆሮ ጠቢ አይደለሁም። ሁለተኛ ደግሞ አንቺና ወንድሜን አላምናችሁ። እናቴ ክትትል መጀመሯን እርግጠኛ መሆን እፈልጋለሁ። ለመጨረሻ ጊዜ ልንገርሽ፣ ስለ እናትሽ ጤና የምታስቢ ከሆነ ጥያቄ አታብሺ። እኔ የምልሽን እንደ ፈጣሪ ቃል እሺ 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 ብቻ በይ። እናቴ ክትትል መጀመሯን ማወቅ እፈልጋለሁ። ሄጄ አረጋግጣለሁ። ወይ ደግሞ አታችመንቱን ታሳዩኛላችሁ። ተይ እባክሽ። የሆስፒታሉን ቲን ነምበር አትፈልጊም? እንደውም ሲክሊፍ ይሁንልሻ፣ በደንብ እርግጠኛ እንድትሆኚ። እኔ አልቀለድኩም። እኔ በእናቴ ህይወት ቀልድ አላውቅም። ለነገሩ አንቺ እኔን አታውቂኝም። እኔ እዚህ ቦታ አንገቴን ደፍቼ ያለሁት ለእናቴ ስል ነው። አንቺ በጣም በተደጋጋሚ ጊዜ ለመጨረሻ ጊዜ ልንገርሽ ብለሽ ነግረሽኛል። እኔ ግን ለመጨረሻ ጊዜ ደግሜ የማልነግርሽ አንድ ነገር ልንገርሽ። እናቴ ክትትል መጀመሯን እርግጠኛ መሆን እፈልጋለሁ። አለበለዚያ ምን እሄዳለሁ። ለእናቴ መሆን አያቅተኝም። ባልፈቅድልሽስ? የአንቺ ፍቃድ አያስፈልገኝም። ትንሽ ሳወራሽ እኩያሽ አደረግሽኝ አይደል? ይቻልች በሀገራችን በሌሎች ሪል ስቴቶች ባልተለመደ መልኩ እስከ 35% የሚደርስ እውነተኛ ቅናሽና 40 በ60 የሆነ አከፋፈል ይዞ የመጣው ድርጅታችን ቴምር ሪል ስቴት አሁን ደግሞ በአዲስ ሳይት መገናኛ ሳር ቤት፣ ቡልጋሪያና ሌሎችም ቦታዎች ላይ አፓርትመንትና የንግድ ሱቆችን ይዘንላችሁ መተናል። ባለ 1 መኝታ 60 ካሬ በ4.4 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 90 ካሬ 6.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ ከ112 ካሬ ጀምሮ በ8.3 ሚሊዮን ብር ሙሉ ክፍያ እንዲሁም 40% ከፍላችሁ ቀሪውን 60% ቤቱን ከተረከባችሁ በኋላ የምትከፍሉበትን ከ20% 800 ሺህ ብር ቅድመ ክፍያ ጀምሮ በሽያጭ ላይ እንገኛለን። የንግድ ሱቅ ለምትፈልጉ ደንበኞቻችን ደግሞ ፒያሳ፣ ሳር ቤት፣ ቡልጋሪያና ገላን ላይ ይዘን የቀረብን ሲሆን ታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ። የኔ ድንቢት ምን ሆነሽ ነው ያዘንሽው? ወንድሜ ምን ሆና ነው? ከልጆች ተጣጣ። ማን ያሳዘንሽ? ለምንድን ነው ያዘንሽው? ንገሪ። እናቴን ሰደባት። እናቴን ባለጌ አሉብኝ። እናቴ ባለጌ ናት እንዴ? በፍጹም ያንቺ እናት ባለጌ አይደለች። እንዲያውም በጣም ጨዋ እናት ነው ያለሽ። ወንድሜ በፖስቱ ምክንያት ነው አይደል? አይተዋል እንዴ? እሱን ያላያለ ብለህ በጣም ያሳዝናል። እኔ የምልህ ቆይ እንዲህ ሊፈጠር ቻለ? ተዋቸው እባክህ። ቪው ለማግኘት ሲሉ የሚያደርጉት ነገር። እንደዚህ ያደረገውን ባገኘው ኖሮ አልለቀውም ነበር። እንዴ ለእነሱ የፖስት ጥማት ሲባል የስንት ሰው ህይወት እንደሚበላሽ አያስቡም እንዴ? ሳቢ አትዘኝሺ። ዶክተር ናቲ ስለመሰለቻቸው ነው የተናገሩሽ።
ባለጌ ያሉት ዶክተርን እንጂ አንቺን እናት አይደለም። አጎቴ በርብቃ ምክንያት ነው እንዴ እናት የተሰደበችው? አዎ ማርኮ ዶክተር ናሲ ስለመሰለቻቸው ነው የሰደቡሽ። በነገራችን ላይ በዚህ ነገር ዶክተር ምንም ጥፋት የለባትም። ይህ የክፎች ስራ ነው። ትናንትና ሽርሽር አብራችሁ ወጣችኋል ነበር? አዎ። አየሽ፣ አንቺና ዶክተርን አንድ ላይ ሲያዩአችሁ እናትና ልጅ መሰላችኋቸው። እሷን በስራዋ ባለጌ ሲሏት፣ አንቺ ደግሞ የእሷ ልጅ ስለመሰለሻችሁ የባለጌ ልጅ አለ እንጂ አንቺ እናት ምንም አላጠፋችም፣ ጨዋ ናት። ከርብቃ ጋር ሽርሽር ባል ኖሮ እናቴ አትሰደብም ነበር? ርብቃ ናት እናቴን ያሰደበችብኝ። የኔ ልጅ ማርኮ በቃ ወደ ቤት እንግባ፣ ይበቃችኋል። ሳቢ ላይ ዶክተር አይደለችም እናትሽን ያሰደበችው፣ እነሱ ባለጌ ስለሆኑ። በሷ ምክንያት ነው እናቴ የተሰደበችው? እሷ ናት ጥፋተኛ? የኔ ልጅ ዶክተር ምንም አላጠፋችው። አሁን ይበቃችኋል፣ ወደ ውስጥ እንግባ። ሳቢ ላይ ምንም ማዘን አይጠበቅብሽም። አጎትሽ አለልሽ። ሁሉንም በቦክስ ነው የምልሽ። አሁን ነው ወደ ቤታችን እንግባ። በጣም የጠገብካል መሰለህ? ዝም ስትባል ፍርሃት መሰለህ? እንዴት ብደፈር ነው እጄን ያስገኝ? ቆይ ማን ነው የምትለው? እኔ የዚህ ቤት ማወራ ነኝ። እዚህ ቤት እስካለ ድረስ ትንሽም ቢሆን ክብር ልሰጠኝ ይገባል። ይሄን ከክብር ጋር ታገናኝ። በአንቺ ቦታ እናቴ ወይ እህቴም ብትሆን ይሄንኑ ነው ማለት ነው። እና እኔ ምን አገባኝ? አንተ ስርዓት የለህምና እሷ ስትንቀኝ ዝም እንድል ለምትፈልገው? ምን አርጋሽ ነው ልመቻት የነበረው? አንተ ምን አገባ? የኔ ሰራተኛ እኮ ናት። አይደለም መምታት በርበሬ ላጥናትም እችላለሁ። አቺ ማን ይከለክለኛል? የገዛ ሰራተኛዬን የፈለኩትን ነገር የማድረግ መብት አለኝ። ሰራተኛም ትሁን አሰሪ ማንም ሰው ማንም መበደል አይችልም። በ21ኛው ክፍለ ዘመን ላይ የኖርሽ እንደዚህ አይነት አስተሳሰብ መያዝሽ ግን በጣም ያሳዝናል። ካጠፋች አሰናብቻት እንጂ እጅሽን እንድታነሽባት አልፈቅድልሽ። አታውቀኝም። ከኔ ጋር ባትከጭም ይሻላል። ለምን በዚህ ልክ እንደምትናደጂ አልገባኝ። እኔ ባለሁበት እሷ ላይም ሆነ ሌላ ሴት ላይ እጅሽን ብታነሺ ዝም አለልሽ። ይሄን ደግሞ ልመጪው። ይቆጫል። እያንዳንዱ ያደረግከውን ነገር እያስታወስክ ምን ነው ባላደረግኩት ብለህ እንድታለቅስ ነው ማደርግ። ጠብቀኝ። እሺ እጠብቃለሁ። ግን አንቺ ይሄን ያህል ደግሞ አትበሳጨ እንዴ? ምንድነው? ለጤናሽም እኮ ጥሩ አይደለም። ያችኛው ዲናን አታውቃትም። በቅርቡ ታያታለህ። እችን ቀን አስታውሳት። እግሬ ላይ ወድቀህ ይቅርታ ካላልከኝ እኔ ዲና አይደለሁም። አመሰግናለሁ። ግን ለኔ ብለህ ከሷ ጋር ትጣላ? እሺ አመሰግናለሁ ማለት እንደዚህ ያስብላል እንዴ? ልጁ ሰሞኑን ምን ሆኗል? አንበሳ አዝራ ወንዳታ ትችላለህ። አንበሳ አሁን አጉል መንጠባረሯን ቆማ ትክክለኛ ማንነቷን ታሳያለች። እንደዚች አይነት ኃይለኛ ሴት ገጥማኝ አታውቅም። በዚህም በዛም አሳክተነዋል። ትችላለህ አንበሳ አዝራ።
የኔ ልጅ ምን ሆነሽብኝ ነው? አይንሽ ምን ሆኖ ነው? አልቅሰሽ ነበር እንዴ? አባቴ ምን ሆነ ነው? አልቅሳ ነበር? ዲና በቃ ቀላል ነገር ነው። ደጋግመሽ እያነሳሽ ወደ አታባብሻት። የተፖስተውን አላየሽውም እንዴ? የምን ፖስት? ማርኮ ደጋግመህ እያነሳ ልጅቷ እንድታዝን እያረካ ነው። ወንድሜ ነገሩን ስለደበቅን እኮ ምንም አይጠቅመንም። ባይሆን በግልጽ ተነጋግረን መፍትሄ ነው መፈለግ ያለብን። ቆይ ምንድን ነው የተፈጠረው? ያቺ መከረኛ ዶክተር ሌላ ጣጣ መጣችብ እንዴ? አዎ ብታይ ዛሬ ሳቤላ በዶክተር ምክንያት ስታለቅስ ነው ያለችው። ማርኮ በቃ ማርኮ የተፈጠረውን ነገር አንድ ነገር ሳታስቀር ንገረኝ። ዲና አባቴ አቁም። ቆይ ለምንድን ነው ልደብቅላት የፈለከው? የልጄ ጉዳይ ነው። የተፖስተው ነገር ደግሞ ሁሉም ሳይቶታል። ስለዚህ እሷን ማወቁ አይቀርም። ደግሞ ለማይጠቅም ሰው ከምትከራከር ለልጅ ብታስብ ይሻላል። ማርኮ ምንድን ነው የተፈጠረው? ምን መሰለሽ ዛሬ ትምህርት ቤት ርብቃ የማርኮ ስራ ነው። የማርኮ ስራ ነው። ቆይ ምን በደልኩት? ምን አደረግኩት? ከዚህ በኋላ አልታገሰውም። ከዚህ በኋላ አልችለውም። አልታገሰውም። እሺ ቆይ ቀስ በይ። ወይኔ ዲና፣ ይሄንን ነበር የፈራሁት። አያደል ስራን ለራስህ ክብር ባትጨነቅ እንኳን ለልጅ አታስብም? ልጅ በጓደኞቿ ፊት ነው የባለጌ ልጅ የተባለችው። በዛሽ ባለጌ ዶክተር የተነሳ የባለጌ ልጅ ተባለች። አንተ ግን ምንም አይሰማህም። ዲና ሳቤላ አለች እኮ ምን ሆነሽ ነው? የኔን ንግግር እንዳትሰማ ትጨነቃለህ። ለዚሽ ባለጌ ዶክተር ግን ከለላ ትሰጥለታለህ አይደል? አባቴ ምን ሆነ ነው? ንቃ እንጂ። በሷ ምክንያት እኮ መግቢያ መውጫን ያጣ ነው። እነሱም እንደሷ ስለሆኑ ነው ጸጥ ያላት እያሉ ያሙናል። ይኸው ቆይ እሺ ምን እስኪሆን ነው የምትጠብቀው? ዲና በቃሽ። ሳቤላ ፊት የሚወራና ማይወራ ነገር ለይ። ዛሬ እቺ ባለጌ ዶክተርን አሊያም ደግሞ ያለ ኃጢአቷ የተሰደበችዋን ልጅህን ትመርጣለህ። ቆይ ለምንድን ነው ነገሮች እንደዚህ ቀለል አድርገህ የምታየው? ለአስተዳደጓም ሆነ ለስነ ልቦናዋ ጥሩ አይደለም። ቆይ ከመቼ ወዲህ ነው ለልጅ እንደዚህ ቸልተኛ ሆንከው? ዲና እኔ በልጄ ጉዳይ ቸልተኛ ሆኜ አላውቅም። ሆንክ እንጂ። ቆይ ለምንድን ነው የምታስብላት? ምን ናት? ከልጅ ትበልጣለች? ከቤተሰቦች ትበልጣለች? ርብቃ ደሞ አታፍርም? ሰተት ብላ መጣች። አይናውጣ። ርብቃ ለምንድን ነው ባለጌ ሆንሽው? በአንቺ ምክንያት ዛሬ እናቴ የተሰደበች። ርብቃ የእውነት ባለጌ ነሽ እንዴ? በጣም አናድጄዋለሁ። ለዛ ነው ያኮረፈኝ። ለነገሩ ቢያኮርፈኝም እውነት አለው። እኔ ግን ለጥፋት ይቅርታ መጠየቅ አለብኝ።
ይቅርታ፣ በጣም ይቅርታ። ርብቃ ቆይ ምን አድርገሽ ነው? ሳቤላ እንዴ ተዋት እንጂ የፈለገችውን ነገር ትጠይቅበት። ካሁን በኋላ ምንም ነገር እንድትናገር ያልፈቅድልሽም። የኔ ልጅ ነይ። አባ ርብቃ የጠየኳትን ጥያቄ አልመለሰችልኝም። እንድትመልስልኝ ፈልጋለሁ። ርብቃ ለምንድን ነው እናቴ ባንቺ ምክንያት የተሰደበችው? ጓደኞቼ እንዳለ የባለጌ ልጅ እያሉ ቀለዱብኝ። ከዚህ በኋላ ትምህርት ቤት መሄድ አልፈልግም። ግን እውነት አንቺ ጥሩ ሰው አልነበርሽ እንዴ? ጥሩ ሰው ባለጌ ይሆናል? ርብቃ መልሽልኝ እንጂ። ነይ የኔ ልጅ። ሄሎ እንኳን ደስ አለሽ። እንደምኞትሽ ሆስፒታል ገብቶልሻል። አንቺ ወረዳ ሆስፒታል? አባቴ ሆስፒታል? ተዋርደሽ አዋረድሽው። ያንቺን ውርደት አይቶ የልብ ምቱ ተነስቶ ነው ሆስፒታል የገባው። አባቴ አንድ ነገር ከሆነ ከአንቺ ራስ አልወርድም። ለሁሉ ነገር ተጠያቂ አንቺ ነሽ። እሺ፣ የት ነው ያላችሁት? እሺ እመጣለሁ። ርብቃ ምን ተፈጥሮ ነው? አባትሽ ምን ሆነ? ርብቃ ልዩ ምንድን ነው? እኔ እንጃ አቢ፣ ግን ስለ አባቷ የሆነ ነገር ሰምታ ነው ሲመስለኝ። ቪዲዮን ሳይ አይቀርም። ልከተላት አቢ። ሳቢ እንጂ ክፍሎች ጠብቁሽ። መጣ
ቤርሲ አቤት፣ ምን ፈለክ? ቤርሲ አንዴ ላልነግርሽ። ምንድን ነው የማናግርህ? አሁን ያየሽው በቃ ከዚህ በኋላ መዋሸት አልችልም። አልተጎዳውም ነበር። እንኳን ደስ ያለ። ጤንነቴን የመሰለ ነገር የለም። እና ምን ላድርግ? ቤርሲ በስነ ስርዓት አናግሪኝ። አረ አንተ ምንን ስነ ስርዓት እያስተማርከኝ ነው? አስመሳይ ይብላኝ። አሞህን ብላ ተጨንቃ ሾርባ ለሰራችልህ። ቆይ ምን ለማግኘት ነው ማስመሰል ያስፈልገው? ቆይ በልጅነትህ እንክብካቤ አላገኘህም? ለዛ ነው ልጅ የሚያጫውትህ? ቆይ ለምንድን ነው የተናደድሽው? ስለ እኔ የማይመለከትሽ ከሆነና ለእኔ ግድ የማይሰጥሽ ከሆነ ለምን ተናደድሽ? እስቲ ይህን ራስሽን ጠይቂ። ማይንድ ጌም ለመጫወት እየሞከርክ ነው? አልተናደድኩም። እሺ አስመሳይ። ከዚህ በኋላ ረግጠሽኝ እንዳትሄጂ። እያወራሁ ጥሎኝ የሚሄድ ሰው በጣም ነው የምጠላው። ገባሽ? የኔ ልጅ አሁንም ማስነሻል እንዴ? የኔ ጣፋጭ፣ በዛሽ ዶክተር ምክንያት እኔ ስለተሰደብኩብሽ ማልቀስ የለብሽም እሺ? ደሞ ታያቸው የፈለጉትን ነገር ይበሉ፣ አይለጠፍብን። እኔ ግን ላንቺ ሳይሆን የሰደባት እናቴን ማርዳ መስሎኝ ያለቀስኩት። አንቺም እናቴ ነሽ፣ ላንቺም እንደዚህ ነው የምሆነው። ግን በአሁኑ ማርዳ ነበር የመሰለች። አውቃለሁ። ማርዳም ቢሆን በጣም ጨዋ ሴት ናት። ያቺ ዶክተር ባደረገችው ነገር የማርዳ ስም በመጥፋቱ በጣም አዝኛለሁ። የኔ ቆንጆ፣ አንቺ ዛሬ ስለሰማሽው አዲስ ሆኖብሽ ነው እንጂ እኔና አባትሽ ሰሞኑን ስማችን እየጠፋ ነበር። ሳቡዬ፣ የቤተሰባችን ስም ጠፍቷል። በጣም አዝኛለሁ። እውነት ጠዋት ራሱ ልክ እንዳንቺ ነበር ሳዝን የነበረው። ለምን? አባትሽን ሲሰድቡት ሰምቼ ነዋ። አንቺን የእሷ ልጅ እንዳሉሽ እሱንም ደግሞ የእሷ ባል ብለው ይሄ ባለጌ ቅሌታም እያሉ ሲሰድቡት ነበር። እቺ ዶክተር የማታመጣብን ጣጣ የለም። አባትሽ በጣም ተጨንቋል። ከዚህ ቤት ራሱ እንዴት እንደሚወጣ አላውቅም። ሰውዬ፣ ለአባትሽ ህይወት እየሰጋው ነው። የኔ ልጅ በቃ እንደዚህ አትዘኝ እሺ? እኔ እኮ እንደዚህ እንድታዝኝ አይደለም የነገርኩሽ። በቃ ሂጂና ወደ ክፍልሽ እረፍት አድርጊ እሺ? እስኪ አባትሽ ከሰማኝ እቺን ዶክተር እንዲያባረራት እነግረዋለሁ። አለበለዚያ ግን ከዚህ ቤት መቼ የሚወጣ አይመስለኝም። እኔ በጣም ፈርቻለሁ። በቃ ተይ፣ ከዚህ በላይ ሳቢን አናሳዝናት። እኛ እንዴትም ብለን የሆነ መፍትሄ እንፈልጋለን። እሺ በቃ የኔ ልጅ ሂጂ፣ ክፍልሽ ገብተሽ እረፍት አድርጊ። ሂጂ። ትሰሚኛለሽ? ትንሽ እውነት ይዘው የሌላውን ሳይሰሙ መሄድ ሰው በጣም ነው የምጠላው። ልታኮርፊ ትችያለሽ። ለምን ብዬ አይደለሽም፣ መብትሽ ነው። ግን ልትሰሚኝ ይገባል። እያናገርኩሽ ወዴትም አትሄጂም። አዎ አልተጎዳሁም። አውቄ ነበር ሳስመስል የነበረው። ግን ለምን ብለሽ ጠይቂ። አንቺን ለመቅረብ ስል
ህመምሽን የምትነግሪው ሰው ለመሆን ስል ነው ይሄን ያደረኩት። አዎ ዋሽቻለሁ፣ ግን ማንንም ሰው የሚጎዳ ውሸት አይደለም የዋሸሁት። በህይወት ውስጥ ደግሞ አንዳንዴ ድራማ አስፈላጊ ነው። ለዛ ነው ያደረኩት። ለምንድን ነው ትልቅ ነገር የምታደርጊው? ለምንድን ነው የምትሸሽው? ለምንድን ነው በጅምላ የምትፈርጅብን? ይሄን ለማወቅ ስል ነው ያደረኩት። ምናልባት ጭንቅላትሽ ውስጥ ምን አገባው ምናምን እያልሽ ሊሆን ይችላል። አዎ ላያገባኝ ይችላል፣ ግን በቃ እኔ እንደዚህ ነኝ፣ ተፈጥሮዬ ነው። አንድ ጥያቄ ጭንቅላቴ ውስጥ ከተፈጠረ ለዛ መልስ ሳላገኝ መቀመጥ ማረፍ አልችልም። አሁንም ቢሆን አላቆምም። እንደፈለግሽ መሆን ትችላለሽ፣ ግን አንድ ነገር ልንገርሽ፣ ሰው ነሽ፣ ሰው ያስፈልግሻል። ምን ነው የኔ ቆንጆ? ከዚህ በኋላ እንዳታዝኝ እሺ? እስካሁን ያዘንሽው ይበቃሻል። ከዚህ በኋላ ካለቀሽ ፊትሽ ይበላሻል። አስበሽዋን ይሄ የሚያምር ፊትሽ ቢበላሽ? አስበሽዋል ደግሞ ፊትሽን እንደዚህ አድርገሽ ትምህርት ቤት ሄደሽ ቴንክ ዩ ጊቭ ሚ ዚስ ቻንስ ምናምን ብለሽ ማይ ኔም ኢዝ ስትይ የስ አሳኩሽ። ደግሞ ስስቂ እንዴት ነው የምታምሪው? ለምን አንድ ጨዋታ አላጫውትሽም? ትስማሚያለሽ? ታይሻላ? እሺ አሁን ደግሞ ቤት ነው ያለው። በስም እንዴ እንዴ የት ሄዶ ነው? አይውናኩ ወይ ያገኘሽብኝ። በሀገራችን በሌሎች ሪል ስቴቶች ባልተለመደ መልኩ እስከ 35% የሚደርስ እውነተኛ ቅናሽና 40/60 የሆነ አከፋፈል ይዞ የመጣው ድርጅታችን ቴምር ሪል ስቴት አሁን ደግሞ በአዲስ ሳይት መገናኛ ሳር ቤት፣ ቡልጋሪያና ሌሎችም ቦታዎች ላይ አፓርትመንትና የንግድ ሱቆችን ይዘንላችሁ መተናል። ባለ 1 መኝታ 60 ካሬ በ4.4 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 90 ካሬ 6.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ ከ112 ካሬ ጀምሮ በ8.3 ሚሊዮን ብር ሙሉ ክፍያ እንዲሁም 40% ከፍላችሁ ቀሪውን 60% ቤቱን ከተረከባችሁ በኋላ የምትከፍሉበትን ከ20% 800 ሺህ ብር ቅድመ ክፍያ ጀምሮ በሽያጭ ላይ እንገኛለን። የንግድ ሱቅ ለምትፈልጉ ደንበኞቻችን ደግሞ ፒያሳ፣ ሳር ቤት፣ ቡልጋሪያና ገላን ላይ ይዘን የቀረብን ሲሆን ታች ባሉ ስልኮች ይደውሉልን። ቴምር ፕሮፐርቲስ